ፔፓል አይነት አለው። ገንዘብ የምትልኩበት ብቻና ገንዘብ የምታወጡበት ፔፓሎች አይነት አላቸው። እንትን አላቸው። ኦኬ ፔፓል ከፔፓል ገንዘብ ከፔፓል ወደ ፔፓል የሚላክ ፔፓል አለ። ፔፓላችሁ ደግሞ ከባንክ ጋር አገናኝታችሁ ገንዘብ መላክ የምትልኩበት ፔፓል አለ። እና አሁን ጓደኛዬ ፔፓል ከፍታ ወደ $30 ወደዛ አስተላልፎላታል፣ ወደ ፔፓሉ ማለት ነው። ኦኬ እና ያንን ፔፓል ያንን ገንዘብ ደግሞ እሷ ከዛ ፔፓል ወደ ፔፓል ወደ ሌላ ፔፓል መላክ ነው እንጂ የምትችለው ወደ ባንክ መላክ አትችልም። ፔፓሎች አይነት አላቸው በትክክል ካልተከፈቱ። እና በጣም ብዙ ልጆች ደግሞ ፔፓል እምቢ አለኝ፣ አልቻለም መክፈት፣ አይሰራም፣ ከፍቼው ነበረ ገንዘቡን ባላንሱን ወይም ወደ ፔፓል አላዞረልኝ ወዘተ የምትሉ ልጆች አላቸው። ፔፓሉ ትክክል ካልሆነ የከፈታችሁት ፔፓል በትክክል ካልሆነ ገንዘቡን ወደ ፔፓል አያዞርላችሁም እያልኳችሁ ነው። ፔፓሎች አይነት አላቸው። እና ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁ ውድ ኢትዮጵያውያን፣ በያላችሁበት ሰላማችሁ ይብዛ። ሰላምና ፍቅር ለሀገር ኢትዮጵያ። በጣም የብዙዎች ጥያቄ ፔፓል ያው ፔፓል ሲኖራችሁ በጣም ብዙ ጊዜ ኦንላይን ላይ የተለያዩ ስራዎችን ሰርታችሁ ማግኘት ትችላላችሁ። ከቻይና ከተለያየ ዜጋዎች ጋራ ኮንታክት ማድረግ የምትችሉበት ስራ መስራት የምትችሉበት፣ ግን ያንን ገበያችሁ ወይም ገንዘባችሁን የምታወጡበት መንገድ ነው ፔፓል። ፔፓል ብቻ ሳይሆን በጣም ብዙ መንገዶች አሉ፣ ብዙ ክሬዲት ካርዶች ማለት ነው። ኦኬ አሁን ግን እያወራን ያለነው ስለ ፔፓል ስለሆነ ፔፓል አይነት አለው። ገንዘብ የሚልክ ብቻና ወይም ኦንላይን ላይ የምትገበያዩበት ማለት ነው። ኦኬ ኦንላይን ላይ የተለያየ እቃዎችን ገዝታችሁ ገንዘብ የምትልኩበት ግን ማውጣት የማትችሉበት ፔፓል አለ። ኦኬ ፔፓል ወደ ፔፓል ገንዘብ የምትልኩበት አለ፣ ግን ከባንክ ጋር ማታገናኙት። ኦኬ እኛ ደግሞ አሁን የምንፈልገው ገንዘብ ማውጣት ነው። ፔፓሉ ከኢትዮጵያ ባንኮች ጋር የተገናኘ ወይም ከዚህ ካለንበት ሀገር ባንክ ጋር የተገናኘ ፔፓል ነው የምንፈልገው። ኦኬ በተለይ ዱባይ ያለን ልጆች በጣም በቀላሉ መክፈት እንችላለን። ዱባይ ያለን ልጆች ኦኬ በመጀመሪያ ደረጃ ኢሜል ክፈቱ፣ ኢሜል ክሬት አድርጉ። ኢሜሉ የግድ ክሬት ከተደረገ 3 ቀን መቆየት አለበት ሳትነካኩት። ኦኬ እኔ አሁን እዚህ ዱባይ ላላችሁ ልጆች እዚህ ሀገር ባለሁበት ሀገር ሆኜ የፔፓል አከፋፈት ቪዲዮ ሰርቼ እለቅላችኋለሁ። ከዚህ ቀደም ሰርቻለሁ። የሰራሁት ግን በኢትዮጵያ ነው። ያኔ ኢትዮጵያ ውስጥ ሆናችሁ ፔፓል መክፈት እንደምትችሉ ማለት ነው። ኦኬ ግን እኔ እዚህ ያው ዩኤ ላይ ሆኜ ካፍቼ አሳያችኋለሁ። ግን ለዚህ ነገር ደግሞ እናንተ ዝግጁ መሆን አለባችሁ። አይዲ ያስፈልጋችኋል፣ ኢቃማ፣ ስልክ ቁጥር ያስፈልጋችኋል። እነዚህ ዝግጁ አድርጉ። እኔ ሰርቼ እለቅላችኋለሁ፣ ትከፍታላችሁ። እና ደግሞ ገንዘቡን በጣም ለማውጣት የቾከላችሁ ሰዎች አላችሁ። በእርግጥ የተለያየ ነገር አለ ያስቸክላልኝ። ግን ደግሞ ሳትነካኩት ሰርታችሁ ብታስቀምጡት የትም ስለማይሄድ ዝም ብላችሁ አስቀምጡት፣ ያለው ፔፓል እስከሚስተካከል ድረስ። ግን ትክክለኛ ፔፓል ካልከፈታችሁ ገንዘቡን ወደዛ ውዝሮ አደርጋለሁ ብላችሁ ብትሉ ትክክል ሀታ ባይሆን ባላንሱ መሄዱ አይቀርም፣ ይሄዳል። ይሄ የኦንላይን እንትን ነው፣ ማስመለስ እንኳን አይቻልም። ተረዳችሁ? እኔ ፔፓል አካውንቱን ነግራችኋለሁ፣ አሳያችኋለሁ። ቬሪፋይ እንዴት አድርጋችሁ እንደምትሉ እኔ ቪዲዮ ሰራላችኋለሁ። ለዚህ ግን እናንተ ኢሜላችሁን፣ ኢቃማችሁን፣ ምናችሁን አዘጋጁ። ኦኬ በጣም ብዙ ልጆች አሉ ማሻአላ። በጣም የሆነች እህቴ ኦንላይን ላይ እንደዚህ ስራ ትሰራለች። ኦኬ ሰርታለች ማሻአላ። በጣም ብዙ ዶላሮችን ብዙ ገንዘቦችን ሰርታለች እና ፔፓል ከፈተች። ኦኬ ፔፓል አይታ ከፈተች፣ ተከፈተላት ፔፓሉ ራሱ። ገባችሁ? ግን ደግሞ ያ ፔፓል ላይ ለሙከራ እንትን አለች፣ $30 ወደ ፔፓሉ ላከላት። ፔፓሉ ትክክል ነበረ። ግን ችግሩ የቱ ጋር ነው?
ያንን ገንዘብ ከፔፓል ወደ ፔፓል ነው እንጂ መላክ የምትችለው ያንን ገንዘብ ወደ ባንክ ወይም ፔፓሉን ከባንክ ጋር አገናኝታ ማውጣት አትችልም። ተረዳችሁ? እና እንደዚህም አለ። ፔፓሎች አይነት አላቸው። እንግዲህ አንቺም አንተም እኔም የምንፈልገው ከባንክ ጋር አገናኝተን ገንዘባችንን ማውጣት የምንችልበት ያው የኢትዮጵያ ቲክታከሮች እንደሚያደርጉት ማለት ነው። አሁን ቲክታክ ላይ ቲክታከሮች፣ ጌመሮች ገንዘባቸውን የሚያወጡት በፔፓል አማካኝነት ነው። ስለዚህ ጠብቁ። በዚች በተወሰነ በ2 ቀን በ3 ቀን ውስጥ ፔፓል ከፍቼ ቪዲዮ በስነ ስርዓት ሰርቼ አሳያችኋለሁ። ግን በትዕግስት ጠብቁኝ። የስራ ጫና ስላለብኝ ነው በጣም ብዙ ጊዜ ጠብቁኝ ብዬ እንትን አላልኩም። ግን ስራ ስለሚበዛብኝ ያው የተለያየ ስራ ነው የምሰራው። ኦንላይን ላይ ብዙ ስራዎችን እሰራለሁ። እንዲሁም ደግሞ ያለሁት ሰው ቤትም ስለሆነ እንደዚህ እንትን ለማለት አልቻልኩምና እሰራላችኋለሁ ኢንሻአላህ። እናንተ ግን በምትሰሩ ስራ ላይ ጠንክሩ እና ደግሞ ባይሳካ ሀታ ማለት ነው እንደው እንበልና ባይሳካ ራሱ እናንተ የምትከስሩት ነገር የለም። ለምን ነው ታውቃላችሁ? አንደኛ ይሄንን እየሰራችሁ ያላችሁት የሰዎችን ቪዲዮ ስክሮል በምታደርጉበት ሰዓት ነው። በቃ የሌላ ሰዎችን ቪዲዮ ስክሮል በቃ የስልካችሁን ለጌም ለተለያየ ነገር ለድራማ ምናምን ወዘተ በምትጠቀሙበት ሰዓት እየሞከራችሁ ነው። ሞክሮ ራሱ አለመሳካት አንድ ነገር ነው። ተረዳችሁ? ስለዚህ ፔፓል በ10 ደቂቃ ውስጥ እንዴት ከፍተን ቬሪፋይ አድርገን ተጠቃሚ እንደምንሆን አሳያችኋለሁ። እዚሁ ባለንበት አረብ ሀገር ውስጥ ማለት አረብ ሀገር ላለን ልጆች በጣም ቀላል ስለሆነ ኢቃማ አለን፣ የተለያየ ነገር አለን። አረብ ሀገር ላይ ደግሞ ተፈቅዷል። እስፔሻሊ ዱባይ ላይ ፔፓል እንትን ራሱ የተመሰረተው እዚህ ሀገር ነው ይባላል፣ ዩኤ ላይ ማለት ነው። ስለዚህ በጣም ቀላል ነው። በዚህ መሰረት ሰርቼ ያሳያችኋለሁ። ጠብቁን ትንሽ ጋይስ።